ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱን መረጃዎች ይዘን ቀርበናል። ከመረጃዎችን ማቀርበላችሁ ታደሰ ታምራት ነኝ። ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ዛሬ ይካሄዳል። የኢፌዴሪ የሕዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ጊዜ ከመስከረም ወር የመጨረሻው ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑም ተደንግጓል። በዚህ መሰረትም የስድስተኛው ምክር ቤት 4ኛ ዓመት የሥራ ዘመን የተጠናቀቀ ሲሆን 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በዛሬው ዕለት ይካሄዳል። ፕሬዝዳንት ታዬ ለሁለቱም ምክር ቤቶች ዓመታዊ ስራቸውን እንዲጀምሩ በማብሰር የፌዴራል መንግስት ዓመታዊ እቅዱንም ያቀርባሉ። የቱሪዝም ሚኒስቴር ምስራቅ አፍሪካ ወደ ተቀናጀ የቱሪዝም ማዕከልነት ለመቀየር የሚያስችል ትብብር ለመፍጠር እየሰራ መሆኑን ገለጸ። በቱሪዝም ሚኒስቴር የቱሪዝም ማስፋፊያ ዘርፍ ዋና ስራ አስፈጻሚ አቶ ተሾመ ተክሉ እንደገለጹት በኢጋድ አባል ሀገራት መካከል የጋራ ባህላዊ ታሪካዊና ተፈጥሯዊ መስህቦችን በማገናኘት ቱሪስቶች በአንድ የጉዞ መርሃ ግብር በርካታ ሀገሮች በቀላሉ እንዲጎበኙ የሚያስችል የተቀናጀ የቱሪዝም መዳረሻዎችን ለማቋቋም እየተሰራ ነው ብለዋል። ኢትዮጵያ የቪዛ አሰጣጥ ሂደቶችን ለማፋጠንና በኢጋድ ሀገሮች መካከል የክልላዊ የቪዛ ስርዓት እቅድ አዋጭነት ለመፈተሽ ቁርጠኛ መሆኗንም ጠቁመዋል። በተጨማሪም የኢትዮጵያ ጎረቤት ሀገራት ጋር በመሆን በዓለም አቀፍ የቱሪዝም ኤግዚቢሽኖች ላይ ያላትን ንቁ ተሳትፎ ማስታወስ ይህም ጠቀሜታው የጎላ መሆኑንም ተናግረዋል። ቀጠናውን እንደ አንድና ሁለገብ መዳረሻ አድርጎ በማቅረብ ከፍተኛ ቁጥር ያላቸውን ዓለም አቀፍ ተጓዦች መሳብና የጋራ ኢኮኖሚያዊ ጥቅሞችን ማግኘት እንደሚቻልም አብራርተዋል። የሙያዎች ሁሉ ቁንጮ የሆነው መምህርነት በመደገፍ ተመራጭ እንዲሆን ትኩረት መስጠት እንደሚገባ የኢትዮጵያ መምህራን ማህበር አስገነዘበ። የዓለም አቀፍ መምህራን ማህበር ስራ አስፈጻሚ ቦርድ አባልና የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ እንዳሉት ከዛሬ ጀምሮ የመምህራን ቀን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ይካሄዳል ብለዋል። ቀኑን ምክንያት በማድረግ ጥናታዊ ጽሑፎች እንደሚቀርቡ፣ ኮንፈረንሶች እንደሚካሄዱና የዓመቱ ምርጥ መምህርት ወይም መምህር ወይም አሰልጣኝ በውድድሩ በመለየት ሽልማት እንደሚኖርም ጠቁመዋል። ጥሩ አቅምና ውጤት ያላቸው ሙያውን በስፋት ለመቀላቀልና ከሙያው ክብደት አንጻር ለዘርፉ የሚደረግ አበረታች ውስን መሆኑ እየተፈተነ ላለው ሙያ የመምህራን ቀን መከበር አስተዋጽኦ አለው ብለዋል። ለትምህርት ጥራትና ብቁ መምህራን ለማፍራት ብሎም በሙያው ለማቆየት በሀገር አቀፍ መምህራንን የሚመሰገኑበት መድረክ በስፋት እንዲካሄድም ጠቁመዋል። በአማራ ክልል ከ3.5 ሚሊዮን በላይ ለሚሆኑ ህጻናት የተቀናጀ የፖሊዮ ክትባት ሊሰጥ መሆኑን የክልሉ ህብረተሰብ ጤና ኢንስቲትዩት አስታወቀም። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የሶስተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ ለማካሄድ ከባለድርሻ አካላት ጋር የንቅናቄ መድረክ እያካሄደ ነው። በንቅናቄ መድረኩ የመክፈቻ ንግግር ያደረጉት የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዳይሬክተር በላይ በዛብህ እንደተናገሩት እንደ ሀገር በ6 ክልሎች የፖሊዮ ክትባት ዘመቻ ለ8.1 ሚሊዮን ህጻናት ይሰጣል ብለዋል። ከዚህ ውስጥ በአማራ ክልል ከ3.5 ሚሊዮን በላይ የሚሆኑ ህጻናት የፖሊዮ ክትባት ተጠቃሚ ይሆናሉ በማለትም ገልጸዋል። ዘመቻው ከ10 ዓመት በታች ለሆኑ ህጻናት ከመስከረም 30 እስከ ጥቅምት 03 2018 ዓ.ም የሚሰጥ መሆኑ ሁሉም ወላጆች ህጻናትን ማስከተብ እንዳለባቸውም አስገንዝበዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የሶማሊያ የጸጥታ ኃይሎች በሞቃዲሾ ከፍተኛ ጥበቃ በሚደረግበትን እስር ቤት የገቡ 7 የአልሸባብ ታጣቂዎችን መግደላቸውን አስታወቁም። የሶማሊያ መንግስት ጦር በዋናዋ የከተማይቱ ሞቃዲሾ በሚገኘው የፕሬዝዳንቱ ጽህፈት ቤት አቅራቢያ በሚገኝ ትልቅ እስር ቤት ታጣቂዎች ለ6 ሰዓታት ያደረጉት ከበባ በተሳካ ሁኔታ ማብቃቱንና 7ቱንም አጥቂዎች መገደላቸውንም መንግስት አስታውቀዋል። ጥቃቱ ከአልቃይዳ ጋር ግንኙነት ያለው የአልሸባብ ቡድን በዋና ከተማ በሚገኘው ጎዳክ ጆላኪ እስር ቤት ከበባ ከሰነዘሩ በኋላ ነው ተብሏል። ጎዳክ ጆላኪ በሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ የሚንቀሳቀስ ሲሆን በዋናው ከተማ ከፍተኛ ጥበቃ ከሚደረግላቸው ቦታዎች አንዱ ነው። አልሸባብ የተወሰኑ አባላቱን ነፃ ማውጣት እንደሚፈልግ ተናግረዋል። ነገር ግን የሶማሊያ መንግስት በጥቃቱ ወቅት ያመለጡ እስረኞች እንደሌለ ገልጸዋል። በሶማሊያ የአፍሪካ ህብረት ኮሚሽን ሊቀመንበር ልዩ ተወካይ አምባሳደር አልሃጂ ኢብራሂም ዳኒ ይህ ጥቃት ለቡድኑ በሰው ህይወት ያለውን ፍጹም ንቀትና በሰላምና በጸጥታ የተገኘውን ውጤት ለመቀልበስ የሚደረገውን ሙከራ ያሳያል ብለዋል። የመንግስት ኃይሎች በአካባቢው ሚሊሻዎችና በአፍሪካ ህብረት ወታደሮች እየተደገፈ የአልሻባብ ተዋጊዎችን ከማዕከላዊ እና ደቡባዊ ከሚገኙ በርካታ አካባቢዎች ለቀው እንዲወጡ ካደረጉ በኋላ ሞቃዲሾ አንጻራዊ ሰላም አግኝታለች ሲል አፍሪካ ኒውስ ዘግበዋል።
እስራኤልና ሐማስ የዶናልድ ትራምፕን የጋዛ የሰላም እቅድ ተግባራዊ ለማድረግ ያለመ ቀጥተኛ ያልሆነ ውይይት ዛሬ በግብፅ ሊጀመር ነው። ሐማስ የእስራኤል ታጋቾችን መልቀቅን ጨምሮ በ20 ነጥብ እቅድ ላይ በከፊል ተስማምተዋል። የሐማስ የልዑካን ቡድን ባለፈው ወር በኳታር እስራኤል የግድያ ሙከራ ኢላማ በሆነው የቡድኑ ተደራዳሪ ቡድን መሪ ካሊል አልሃያ እንደሚመራም ተነግረዋል። ትራምፕ ለሁሉም አካል ለድርድሩ በፍጥነት እንዲንቀሳቀሱም ጥሪ አቅርበዋል። የድርድሩ የመጀመሪያው ምዕራፍ በዚህ ሳምንት መጠናቀቅ እንዳለበትም ተገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታጋቾችን በሚቀጥሉት ቀናት እንደሚፈቱ ተስፋ አድርጋለሁ ብለዋል። በግብፅ ድርድር ሊጀመር ባለበት በዚህ ወቅት እስራኤል በጋዛ ላይ የምታደርገውን ጥቃት ቀጥሏል ሲል ቢቢሲ ዘግበዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎቻችን ይህን ይመስላሉ። ሰላም።